ኤርትራ በኢትዮጵያ ግዛት ውስጥ የተቆጣጠረቻቸውን ቦታዎች ለቃ እንድትወጣ በኢትዮጵያ መንግስት በኩል በተደጋጋሚ እየቀረበላት ያለውን ጥሪ አልቀበልም በማለት ኤርትራ በህጋዊ መንገድ በእጄ ያስገባሁት የግዛቴ አካል ነው የሚል አቋምን ይዛለች። የኤርትራ መንግስት ኢትዮጵያ ውስጥ የተቆጣጠራቸው የተለያዩ የድንበር አካባቢዎችን ጨምሮ ለቆ እንዲወጣ የቀረበለትን ጥሪ በመቃወም ጭምር በአዲስ አበባ የሚገኘው የኤርትራ ኤምባሲ ዋና ተጠሪ የሆኑት አቶ ቢኒያም በርሄ በኦፊሻል የኤክስ ገጻቸው ላይ ኤርትራ ይህንን አካባቢ ለቃ እንደማትወጣና በህግ ስምምነት ከኢትዮጵያ የወሰደችው የራሷ ሀብት እንደሆነ ጭምር ገልጸዋል። ይህንን መነሻ አድርጎ በኢትዮጵያና በኤርትራ መካከል ግጭት ወይም ደግሞ ጦርነት መፈጠር ቢያስፈልግ ራሱ ኤርትራ ጦርነትን ፈጥራም ቢሆን የኢትዮጵያ ግዛቶችን ለመመለስ ፈቃደኛ አለመሆኗን መግለጿን ተከትሎ በኢትዮጵያና በኤርትራ መካከል ሁለተኛ ዙር የድንበር ግጭት ይፈጠራል የሚሉ ስጋቶች እየተነሱ ይገኛሉ። በዚህ ጉዳይ ላይ ጥልቅ ትንታኔን ይዤላችሁ ቀርቤያለሁ። ሁለተኛው አጀንዳ የሚሆነው ሆርን ሪቪው አዲስ አነጋጋሪ የተባለ ጽሑፍ ይዞ ወጥቷል። ሆርን ሪቪው ይዞት በወጣው ዘገባ ላይ ኢትዮጵያ በህጋዊና ታሪካዊ በሆኑ መንገዶች አሰብ ወደብን የምታስመልስበት እንዲሁም ደግሞ ወደ ቀይ ባህር የምትገባበት የባህር በር ማግኘት እንደምትችል በይፋ ያረጋገጠ የውሳኔ ሀሳቦችን ይዞ ቀርቧል። የ1950 ኢትዮጵያና ኤርትራ በፌዴሬሽን የተቀላቀሉበት ስምምነትን ጨምሮ በ1993 ኤርትራ ከኢትዮጵያ የተገነጠለችበት ስምምነት ሁለቱም ታሪካዊና ህጋዊ ማስረጃዎች በመሆን ኢትዮጵያን ወደ ቀይ ባህር የሚመልሱ የባህር በር የምታገኝበትን እድል የሚያጎናጽፋት እንደሆነ እንግዲህ የልዩ ትንታኔ አስነብቧል። ስለዚህ ልዩ ትንታኔ ጥልቅ የሆኑ ሀሳቦችን ማስቀምጥላችኋለሁ። ሶስተኛና የመጨረሻው አጀንዳችን የሚሆነው የግብጽ መንግስት በአንድ ሳምንት ጊዜያት ውስጥ ለኢትዮጵያ ለሁለተኛ ጊዜ በአባይ ውሃና በህዳሴ ግድብ ላይ ማስጠንቀቂያ ሰጥቷል። የግብጽ መንግስት የሰጠው ማስጠንቀቂያ እንዲሁም ደግሞ ባሳለፍነው ሳምንት የግብጽ መንግስት ለኢትዮጵያ የሰጠው ማስጠንቀቂያ መነሻ አድርገው የኢትዮጵያ ውጭ ጉዳይ ሚኒስቴር የሰጠውንም መልስ በተመለከተ ዝርዝር ዘገባን ይዤላችሁ ቀርቤያለሁ። እኔ ፍሬ ህይወት ዮሐንስ ነኝ። በአፍሪካ ቀንድ የተፈጠሩ ፖለቲካዊ፣ ማህበራዊ እንዲሁም ደግሞ ኢኮኖሚያዊ ጉዳዮችን ይዤላችሁ ቀርባለሁ። በተለይም ደግሞ በኢትዮጵያና በኤርትራ እንዲሁም በግብጽ ጉዳይ ላይ አተኩራለሁ። ለዩቲዩብ ቻናል አዲስ ከሆናችሁ አሁኑኑ የደወል ምልክቷን በመጫን ቻናሌን ሰብስክራይብ አድርጋችሁ ቤተሰብ እንድትሆኑ ጋበዝኳችሁ። ቻናሌን ሰብስክራይብ አድርጋችሁ ቤተሰብ ከሆናችሁ ደግሞ ላይክ እና ፎሎ በማድረግ ለሌሎች ወዳጅ ዘመዶቻችሁ እንድታጋሩ ጠይቃችኋለሁ። ወደ መረጃዎቹ ተሻገርኩኝ። አብራችሁን ቆዩ። የመጀመሪያው አጀንዳችን የሆነው በኢትዮጵያና በኤርትራ መካከል ሁለተኛ ዙር የድንበር ግጭት እንደሚነሳ ስጋቶች እየተቀመጡ ይገኛሉ። ይህ ስጋት ደግሞ የመነጨው የኤርትራ መንግስት ወይም ደግሞ የኤርትራ ጦር በኢትዮጵያ የግዛት ክልል ውስጥ በመግባት የራሴ ግዛት አካል ናቸው ያላቸው አንዳንድ ቦታዎች ላይ እያደረገ ባለው ቁጥጥር ወይም ደግሞ የወረራ ተግባር አማካኝነት መሆኑን የኢትዮጵያ መንግስት በተደጋጋሚ ሲገልጽም ቆይቷል። የኢትዮጵያ ውጭ ጉዳይ ሚኒስትር ዶክተር ጌዲዮን ጢሞቴዎስ ከቀናት ወይም ደግሞ ከሳምንታት በፊት ሆርን ቲንክ ታክ ባዘጋጀው መድረክ ላይ በአዲስ አበባ ዩኒቨርሲቲ በተዘጋጀው መድረክ ላይ ባደረጉት ንግግር እንደገለጹት ከሆነ በኢትዮጵያና በኤርትራ መካከል የተፈጠረው ውጥረት ከአሰብ ወደብን በተጨማሪ የኤርትራ ጦር ወይም ደግሞ የኤርትራ መንግስት በኢትዮጵያ የውስጥ ጉዳዮች ላይ በመግባት አንዳንድ የኢትዮጵያ ክልል የሆኑ ቦታዎችን ጭምር በመቆጣጠር የወረራ ተግባርን ፈጽሟል። ከዛ አካባቢ ላይ ለቆ እንዲወጣና ቦታውን ደግሞ ለኢትዮጵያ ፌዴራል መንግስት እንዲያስረክብ በተደጋጋሚ ጥያቄዎች ቀርበዋል። አሁንም ግን የኤርትራ መንግስት የአካባቢ ላይ ይገባኛል የሚሉ ጥያቄዎችን እያነሳ መሆኑን ገልጿል። ኢትዮጵያ በተደጋጋሚ ለዓለም አቀፉ ማህበረሰብ ሀያላን ሀገራት ባቀረበችው ጥሪ መሰረት የኤርትራ ጦር አካባቢውን ለቆ እንዲወጣ ከፍተኛ ጥረትም ሲደረግ ቆይቷል። ታዲያ በኢትዮጵያና በኤርትራ መካከል ሁለተኛ ዙር የድንበር ግጭት ይፈጠራል የሚሉ ስጋቶች እየተነሱ ባሉበት በዚህ ወቅት ላይ አሰብ ወደብ ደግሞ ሌላኛው አጀንዳ ሆኖ በሁለቱ ሀገራት መካከል ያለው ውጥረት እየተበራከተ በመጣበት በዚህ ወቅት ላይ በአዲስ አበባ የሚገኘው የኤርትራ ኤምባሲ የጉዳይ አስፈጻሚ የሆኑት አቶ ቢኒያም በርሄ ወይም ደግሞ የኤርትራ ኤምባሲ ተጠሪ የሆኑት አቶ ቢኒያም በርሄ የተባለው የኤርትራ ባለስልጣን በኦፊሻል የኤክስ ገጻቸው ላይ በኢትዮጵያና በኤርትራ መካከል ሁለተኛ ዙር የድንበር ግጭት ሊፈጠር ይችላል የሚለውን ግምት ወይም ደግሞ ስጋትን በተጨባጭ ደረጃ ያስቀመጠና በሁለቱ ሀገራት መካከል ሁለተኛ ዙር የድንበር ግጭት በይፋ እንደሚኖር ያረጋገጠ መልእክት አስተላልፈዋል። አቶ ቢኒያም በርሄ በኤክስ ገጻቸው ላይ ባስተላለፉት መልእክት ምንድን ያሉት በኢትዮጵያና በኤርትራ መካከል ካልጀርሱ ስምምነት በኋላ በኢትዮጵያ ኤርትራ ኮሚቴዎች አማካኝነት ተደራጅቶ የተቋቋመው የድንበር ኮሚሽን መነሻ በማድረግ ኤርትራ 1600 ኪሎ ሜትር የሚያካልሉ ቦታዎችን የግዛቷ አካል አድርጋ ወስዳለች። አሁን ላይ በትግራይ ክልል የተቆጣጠረቻቸው አካባቢዎች በዛ ስምምነት የወሰደቻቸው ናቸው። እነዛ ስምምነቶች ደግሞ የማይሻሩ የማይላወጡ ስምምነቶች፣ ትውልድ ቢመጣ ህገ መንግስት ቢቀየር የማይሻሩ ስምምነቶች ተብለው
ፊርማ ደረጃ የተረጋገጡና የተባበሩት መንግስታት ድርጅት ጭምር ያረጋገጠው ስምምነት የተፈጸመበት ነው። ያንንም ተከትሎ በኢትዮጵያና በኤርትራ መካከል አሁን ላይ ኤርትራ የተቆጣጠረቻቸው የኢትዮጵያ ግዛቶችን እንድትመልስ አትገደድም። ነገር ግን የኢትዮጵያ መንግስት ኤርትራ የተቆጣጠረቻቸውን ቦታዎች እንድትመልስ የሚያስገድድ ከሆነ በኢትዮጵያና በኤርትራ መካከል ጦርነት አይቀሬ መሆኑን በይፋ ያረጋገጠ መልእክታቸውን በኦፊሻል ኤክስ ገጻቸው ላይ አስፍረዋል። አቶ ቢኒያም በሬ ባስተላለፉት መልእክት ላይ የአልጀርስ ስምምነትን መነሻ በማድረግ ነው እንግዲህ በትግራይ ክልል አንዳንድ አካባቢዎችን የኤርትራ ጦር የተቆጣጠረው። ከዚሁ ጋር በተያይዞ ሰኔ ወር ላይ 2018 ዓመተ ምህረት ላይ ቢቢሲ ዘገባ አድርጎ ማቅረቦታል። በትግራይ ክልል በመቀለ ከተማ ላይ ከፍተኛ ቁጥር ያላቸው የኢትዮጵያ ዜጎች የትግራይ ተወላጆች የአልጀርሱን ስምምነት በመቃወም የአልጀርስ ስምምነት የትግራይን ክልሎችም ደግሞ ከኢትዮጵያ ጋር መካተት ያለባቸውን ቦታዎች ጭምር የኢትዮጵያ ግዛቶች እንደሆኑ እየታወቀ የኤርትራ ጦር ቁጥጥር ስር ማዋሉን እንደሚቃወሙ ሰላማዊ ሰልፍ ጭምር በመውጣት ገልጸዋል። በዚህም አማካኝነት የአልጀርሱ ስምምነት ውድቅ ሊሆን እንደሚገባ እንዲሁም ደግሞ ትግራይ ያጣቻቸውን ግዛቶችን ደግሞ የኤርትራ ጦር የተቆጣጠራቸው ግዛቶች ደግሞ የትግራይ አካል ትግራይ ደግሞ የኢትዮጵያ አካል መሆኗን ጭምር በይፋ ያረጋገጡበትን ሰላማዊ ሰልፍ ካደረጉ በኋላ በሁለቱ ኃይሎች መካከል ወይም ደግሞ በኢትዮጵያ መንግስትና በኤርትራ መንግስት መካከል መግባባት ላይ በመድረስ እነዚህን አካባቢዎች የኤርትራ ጦር ለቆ ወጥቶ እንዲያስረክብ ጥያቄ አቅርበዋል። ከዛም በተጨማሪ ደግሞ በህዋት ቡድንና በፌዴራል መንግስቱ መካከል በተፈጸመው ግጭት ወይም ደግሞ በተፈጠረው ጦርነት አማካኝነት ሲሳተፍ የነበረው የሻዕቢያ መንግስት የኤርትራ መንግስት የጦርነቱ መቋጫ ፕሪቶሪያው ስምምነት ከተፈራረመ በኋላ በፕሪቶሪያው ስምምነት ላይ እንደተቀመጠው ተቆጣጥሯቸው የነበሩ አካባቢዎችን ለቆ እንዲወጣ የሚደነግግ ህግ ቢኖርም የኤርትራ ጦር ግን አካባቢውን ለቆ መውጣት አልቻለም። በዚህ ምክንያት ከኢትዮጵያ መንግስት ጋር ባለፉት ጊዜያት ላይ አካባቢውን ለቆ እንዲወጣ የተለያዩ ጥያቄዎች ሲነሱ ነበር። የዲፕሎማሲ ጥረቶች ተደርገዋል። ከዛ ውጪ ደግሞ የተለያዩ ዓለም አቀፍ ተቋማት ጫና እንዲያሳድሩ ጭምር ኢትዮጵያ ባቀረበችው ጥሪ አማካኝነት አሜሪካ በተደጋጋሚ የኤርትራ ጦር አካባቢውን ለቆ እንዲወጣ፣ የአውሮፓ ህብረት አካባቢውን የኤርትራ ጦር ለቆ እንዲወጣ ጥሪያቸውን አቅርበዋል። ነገር ግን የአውሮፓ ህብረትም ሆነ አሜሪካ መንግስት ያቀረቡትን ጥሪ ወደ ጎን አድርጎ አልወጣም፣ ጦሬን አላወጣም፣ ጦሬን እንዳወጣም ደግሞ አልገደድም በማለት እስካሁን ድረስ በትግራይ ክልል አንዳንድ አካባቢዎች ላይ ቁጥጥር እያደረገ የሚገኘው የኤርትራ ጦር በኢትዮጵያ ውጭ ጉዳይ ሚኒስቴር በኩል በተደጋጋሚ የቀረበለት ጥሪ የሰላም ጥሪ በሰላማዊ መንገድ አካባቢውን አስረክቦ እንዲወጣ፣ በሰላማዊ መንገድ የትግራይ አካባቢዎችን ለቆ እንዲወጣና የራሱን ግዛት እንዲያስተዳድር ከኢትዮጵያ ሉዓላዊ ግዛት ውጭ የሆኑ አካባቢዎችም እንዲቆጣጠር ጭምር የቀረበለትን ጥሪ ወደ ጎን በመተው በሁለቱ ሀገራት መካከል ሁለተኛ ዙር የድንበር ግጭትን ለመፍጠር እንቅስቃሴ እያደረገ ይገኛል። ያን እንቅስቃሴ ታዲያ የሚያጠናክረው መልእክት በኦፊሻል ኤክስ ገጻቸው ላይ ያስተላለፉት አቶ ቢኒያም በርሄ እንዳሉት ከሆነ ከአልጀርስ ስምምነት በኋላ በኢትዮጵያና በኤርትራ መካከል የተደረሰው የድንበር ኮሚሽን ውሳኔ መነሻ በማድረግ 1600 ኪሎ ሜትርን እንድትቆጣጠር ስልጣን የተሰጣት ኤርትራ ወይም ደግሞ 1600 ኪሎ ሜትርን እንድትቆጣጠር በኢትዮጵያ በኩል ተወክለው የቀረቡ 9 የውጭ ዜጎችና ሌሎች ደግሞ የህወሓት ተባባሪ አካላቶች የኤርትራን ጥቅም በማስቀደም የኢትዮጵያን ብሔራዊ ጥቅም እንዲቀር አድርገው ግዛቱን አሳልፈው መስጠታቸውን ተከትሎ ኤርትራ አካባቢውን እየተቆጣጠረች ትገኛለች። ያን የምትቆጣጠረውን አካባቢ ታዲያ ለቃ እንዳትወጣ ጭምር የተለያዩ ኃይሎች እየደገፉ ነው። አሁን ላይ ያለው በትግራይ የተፈጠረው ውጥረት ከህወሓት ጋር የፈጠሩት ጽምዶ በማለት የፈጠሩት ጥምረት አሁን ላይ ምንም እንኳን መቀዛቀዝ ብቻ ሳይሆን የመበታተን የመፍረስ አደጋ እየገጠመው ቢሆንም በቅርብ ጊዜ ከቀናት በፊት በአክሱም ማርያም ላይ የተከበረውን ክብረ በዓል ተከትሎ በይፋ ከዚህ በፊት የኢትዮጵያ መንግስት ፈጽሞታል ተብለው ሲነገርላቸው የነበሩ ወንጀሎችን አሁን ላይ ግን የህወሓት የፊት መሪ የሆነችው ፈትለወርቅ ወይም ደግሞ ሞንጆሪኖ የሚመራው የትግራይ ክልል የሚዲያና የፕሮፓጋንዳ ቡድን በራሱ ሰዎች የራሴ ግዛቶች የራሴ መጠቀሚያዎች ናቸው ብሎ በሚያምናቸው አካላት በሚያምነው የሚዲያ ተቋም ጭምር የሻዕቢያ መንግስት ወይም ደግሞ የኤርትራ ጦር በኢትዮጵያ በፈጸመው አስነዋሪ ኢሰብአዊነት የጎደለው ተግባር አማካኝነት የኤርትራ ጦር በአክሱም ጭፍጨፋን አድርጓል በማለት ጭምር የኤርትራ ጦር ላይ የተፈጠረው ውግዘትን ተከትሎ ጽምዶ የመፍረስ አደጋ ፊት ለፊቱ ተዳቅኖበታል። በዚህም ደግሞ የሻዕቢያ መንግስት በህወሓት አመራሮች ላይ ቁጣውን እየገለጸ ይገኛል። እጅግም ተበሳጭቷል። እነዚህ ያሉ ነገሮች መነሻዎች ሆነው የሻዕቢያ መንግስት መጠቀሚያ አድርጎት የሚጠቀመው የህወሓት ቡድንን ተጠቅሜ ደግሞ ከኢትዮጵያ ያስቋቸውን የግዛቱ ቦታዎችን ጭምር አሁንም የግዛት አካል አድርጌ አስቀጥላለሁ የሚሉ ግምቶች ባሉት በዚህ ወቅት ላይ ህወሓት በራሱ እየተዳከመ ሻዕቢያን በራሱ እየተዳከመ ጽምዶ ደግሞ እንደ ቡድን እየተዳከመ ባለበት በዚህ ወቅት ላይ ኢትዮጵያ በተደጋጋሚ ዓለም አቀፉ ማህበረሰብ እንዲሁም ደግሞ ሀያላን ሀገራት ሌሎች የሚመለከታቸው ተቋማት ጭምር
የድንበሩን ጉዳይ በአትኩረት እንዲከታተሉትና ኤርትራ ላይ ዲፕሎማሲያዊ ጫናን እንዲያሳርፉም ጥሪ እያቀረበች ትገኛለች። ኤርትራ ግን አሁንም ያላት አቋም ከኢትዮጵያ ጋር ወደ ጦርነት እስከሚያስገባ ድረስ የሚደርሱ እርምጃዎችን ሁሉ ልትወስድ ትችላለች እንጂ እነዚህ የድንበር አካባቢዎች ለኢትዮጵያ አሳልፎ የመስጠት እቅድ የላትም። በነገራችን ላይ ኤርትራ አሁን ላይ በቃ ይሄ ድርቅ ብሎ ከያዝኩ አለቅም አይነት የሙጥኝ አይነት እርምጃን እየተራመደች ያለችው በኢትዮጵያ ሀብት ላይ ነው። የተቆጣጠረችው በትግራይ ክልል የሚገኙ አካባቢዎችን ነው። አሰብ ወደብም የኢትዮጵያ ታሪካዊ ባለቤትነቷ የሚረጋገጥበት ወደብ ነው። እነዚህ ያሉ የኢትዮጵያን ሀብቶችን በመጨመር ኤርትራ ዓለም አቀፍ ሕጉን የተባበሩት መንግስታት ድርጅት ቻርተርን የአፍሪካ ህብረት ቻርተርን ጭምር በመጣስ ከኢትዮጵያ ጋር ከሰላም ይልቅ ጦርነትን በማወጅ እየተንቀሳቀሰች መሆኗን ተከትሎ ነው ይህን የትግራይ አካባቢዎችም ደግሞ የድንበር አካባቢዎችን ተቆጣጥራ ያለችው። አሁን ላይ ኤርትራ አልሰጥም አስፈላጊም ከሆነ ወደ ጦርነት ለመግባት ዝግጁ ነኝ እያለች ባለችበት በዚህ ወቅት ላይ ኢትዮጵያ ምን አማራጮችን ልትወስድ ትችላለች የሚለው ነገር በኢትዮጵያና በኤርትራ መካከል ያለውን ጦርነት ሁለተኛ ዙር የድንበር ጦርነት ሊፈጠር ይችላል የሚለውን ስጋት ይበልጥ ያባብሰዋል። የሚሆነበት ዋነኛ ምክንያት ኢትዮጵያ የመጀመሪያ ደረጃ ልትወስደው የምትችለው እርምጃ ወደ ዓለም አቀፉ ፍርድ ቤት ጉዳዩን ማምራት ነው። ዓለም አቀፉ ፍርድ ቤት ደግሞ መሰል አሰራሮችን የሚሰራው በዓለም አቀፉ ፍርድ ቤት ላይ ሊዳኙ ወይም ደግሞ በገላጋይነት ሊቀርቡ የሚችሉ ሁለት ሀገራት በሁለቱም ሀገራት መካከል ስምምነት ተደርጎ ሁለቱ ሀገራት ወደ መግባባት የመድረስ ፍላጎት ካላቸው ብቻ ነው ዓለም አቀፉ ፍርድ ቤት ይህንን የሚዳኘው። ይህን ለማድረግ ኢትዮጵያ በዲፕሎማሲያዊ መንገድ በዳኝነት በሰላማዊ መንገድ ግዛቶቿን ማስለቀቅና ሉዓላዊነቷን ማስከበር ትፈልጋለች። ኤርትራ በተቃራኒው ለኢትዮጵያ ያለውን ግዛቷን የኢትዮጵያን ግዛት አስረክበው ከመውጣት ይልቅ አካባቢውን ለቆቶ በራሷ ግዛት ላይ ከመሆን ይልቅ ከኢትዮጵያ ጋር ጦርነትን በመፍጠር የግዛት አካባቢዋን ለማስፋት እቅድ አላት። ስለዚህ በሁለቱ ሀገራት መካከል መስማማት በሌለበት ዓለም አቀፉ ፍርድ ቤት ሊዳኛቸው አይችልም። ስለዚህ እነዚህም በመተው ዓለም አቀፉ ፍርድ ቤትን በመተው ሊወሰዱ የሚችሉ አማራጮች ዓለም አቀፍ ተቋማት ላይ ተጽዕኖ ማሳደር፣ የአፍሪካ ህብረትን፣ የተባበሩት መንግስታት ድርጅትን በመጠቀም ኢትዮጵያ የተለያዩ እርምጃዎችን መውሰድ ሲሆን ይህን ደግሞ ኢትዮጵያ እስካሁን እያደረገች ቆይታለች። አሜሪካ በግሏ ሞክራለች። የአውሮፓ ህብረት በግሉ ሞክሯል። የተለያዩ ተቋማት ሙከራ አድርጓል። ያደረጉት ሙከራ ሁሉ ግን ሳይሳካ ቀርቷል። ስለዚህ በዚህ ምክንያት በኢትዮጵያና በኤርትራ መካከል ሁለተኛ ዙር የድንበር ግጭት ሊፈጠር እንደሚችል የሚቀመጡት ስጋቶች አሁን ላይ ወደ እውነት የድንበር ግጭት ያመራሉ የሚሉ ግምቶችም ናቸው እንግዲህ እየተቀመጡ ያሉት። ኤርትራ በይፋ በአልጀርስ ስምምነት በኋላ በተወሰነው የኢትዮ ኤርትራ የድንበር ኮሚሽን የወሰነው ውሳኔ የማይቀየር የማይለወጥ ነው። የባህር በሬን ማሳለፍ ያልሰጥም፣ በኢትዮጵያ የተቆጣጠርኳቸውንም ግዛት ወይም ደግሞ የተቆጣጠርኳቸውን አካባቢዎችንም ጨምሬ አልሰጥም፣ የሚመጣው ይምጣ፣ ወደ ጦርነት መገባት ካለበትም ለመግባት ዝግጁ ነኝ የሚል አቋሟን ነው እንግዲህ እየገለጸች ያለችው። በነገራችን ላይ እዚህ ላይ ማስተዋል ያለባችሁ ነገር አቶ ቢኒያም በርሄ በግለሰብ ደረጃ በኦፊሻል ገጻቸው ላይ ቢጽፉትም የኤርትራ መንግስት ባለስልጣናት በግለሰብ ደረጃ የሚያስተላልፏቸው መልእክቶች የኤርትራ መንግስት ሐሳቦች ናቸው። የኤርትራ መንግስት ሐሳቦች የሚተላለፉበት ዋነኛ ምክንያት ሁላችንም ልንግባባቸው የምንችለውና ልናምነው የምንችለው አይነት ብሔራዊ ቴሌቪዥን ጣቢያ የላቸውም ወይ ደግሞ ትልቅ ተቋም አልገነቡም። የሀገረ መንግስትም የብሔረ መንግስት ግንባታቸውም እጅግ በጣም ሌት ነው ወይም ደግሞ ደካማ ነው። ስለዚህ በየትኛውም መንገድ ለኛ ሊያደርሱን አይችሉም። ሚዲያቸው ይሄን ያህል የተደራጀ አይደለም። ግን የተለያዩ የሚዲያ ሰራዊቶችን በማደራጀት እንደ ኤክስ ገጽ የመሳሰሉትን በመጠቀም ዘመቻዎችን ይከፍታሉ። ስለዚህ በኢትዮጵያና በኤርትራ መካከል ያለው ውጥረት አሁን ላይ ከአሰብ ወደብን በዘለለ የድንበር ላይ ግጭት የተባለ ሁለት አጀንዳ ይዟል። ኢትዮጵያ አሰብ ወደብ ላይ ያላትን የማይናወጥ አቋም አስቀምጣለች። የውጭ ጉዳይ ሚኒስትሩ ዶክተር ጌዲዮን ጢሞቴዎስ በይፋ እንደገለጹት ከሆነ ኢትዮጵያ መዋለ ንዋይዋን ያፈሰሰችበት ከፍተኛ ሀብት ያወጣችበት የአሰብ ወደብ ቀዳሚ አጀንዳዋ ነው። ከዛ በማስቀጠል ደግሞ የሀገር ሉዓላዊነት ላይ የማይደራደር መንግስት ገንብተናል። በሀገር ሉዓላዊነት የማይደራደር ህዝብ አለን። የኢትዮጵያ ህዝብ አሁንም ቢሆን አሰብ ወደብ ላይ የመግባት ህልም የጋራ ህልም አለው። ወደ ቀይ ባህር የመመለስ የጋራ ህልም አለው። ከዛ ውጪ ደግሞ አረንጓዴ፣ ቢጫ፣ ቀይ ሰንደቅ ዓላማው ሲነካበት የማይወደው ህዝብ ድንበሩን የማያስደፍር ህዝብ ማንነቱን የማያስደፍር ህዝብ ነው የኢትዮጵያ ህዝብ ማለት። ሉዓላዊነቱን አስጠብቆ የሚኖር ህዝብ ነው። አይደለም ለኤርትራ አይደለም ለጎረቤት አገር ይቅርና ሀያላን ሀገር ነን ብለው ጦራቸውን አዘምነው ለሚመጡ ሀያላን ሀገራት ጭምር እጁን የማይሰጥ ህዝብ ነው። ታዲያ ይህንን ህዝብ ኤርትራ ሉዓላዊነታችንን ተዳፍራ የግዛት አንድነታችንን ለመበተን ታላቋን ትግራይ የመገንባት አይነት እቅዶችን አውጥታ ከሌቦች ወይም ደግሞ ዘራፊዎች የኢትዮጵያን ህልም ሊያቀጨጩ ከተነሱ ኃይሎች ጋር በመጣመር በኢትዮጵያ ላይ እያደረገች ያለችው እንቅስቃሴ በኢትዮጵያ ላይ በይፋ ከፍተዋለሁ ያለችውን እንቅስቃሴ አጠናክራ የምትቀጥል ከሆነ በኢትዮጵያና በኤርትራ መካከል ያለው ጉዳይ በዓለም አቀፋዊ ፍርድ ቤት አይገላገልም፣ አይዳኝም። ምክንያቱም ኤርትራ ያን ለማድረግ ፈቃደኛ አይደለችም። ዓለም አቀፍ ተቋማት ሀያላን ሀገራት ያቀረቡትን ጥሪ ለመቀበል ዝግጁ አይደለችም።
የመጨረሻው አማራጭ የሚሆነው በሁለቱ ሀገራት መካከል ድንበርን የማስጠበቅ ሉዓላዊነትን የማስጠበቅ የጦር እርምጃ ነው የሚሆነው። እንግዲህ በሁለቱ ሀገራት መካከል በዓለም አቀፍ ደረጃ እየተቀመጡ ያሉ ሁለተኛ ዙር የድንበር ስጋቶች በእውነትም ተጨባጭ እየሆኑ ያሉበት ሁኔታ ነው ያለው። ምክንያቱም ኢትዮጵያ የሉዓላዊነት ክብሯን አስጠብቃ መኖር የምትፈልግ ሀገር መሆኗን መነሻ በማድረግ ነው። ስለዚህ የኤርትራ መንግስት ባለስልጣናት ወይም ደግሞ የኤርትራ መንግስት አሁን ላይ የአልጀርሱን ስምምነት መነሻ በማድረግ ከአልጀርሱ ስምምነት በተጨማሪ ደግሞ በኢትዮ ኤርትራ የድንበር ኮሚሽን አማካኝነት የጸደቀው 1600 ኪሎ ሜትር ርዝማኔ ያለውን የድንበር አካባቢን ጨምሮ አሰብ ወደብን የሚያስተዳድር በግዛት ለኤርትራ ተሳልፎ ተሰጥቷል። የማይለወጥ የማይሻር ህግ ነው። ስለዚህ አስፈላጊ ከሆነ ወደ ጦርነት እንገባለን ባሉት መሰረት ኢትዮጵያም ደግሞ የሀገር ሉዓላዊነትና ክብሯን ለማስጠበቅ ወደ ጦርነት መገባ ካለበት ጦሯን ጭምር በማዝመት የሀገር ክብሯን እንደምታስመልስ ብዙዎች እየተናገሩ ይገኛሉ። ወይም ደግሞ እኛ ኢትዮጵያውያንም እምነታችን ያለው ግን ይህ የሚሆንበት ዋነኛ ምክንያት ኤርትራውንም ጉዳዮችን በጦርነት ለመፍታት ካላት ፍላጎት የተነሳ ነው። የኢትዮጵያ መንግስት አሁንም ዲፕሎማሲ መወያየት ሰላምን እናምጣ ከተባለ ግን ሁሌም ዝግጁ ነው። ስለዚህ ሁለተኛ ዙር የድንበር ጦርነት ወይም ደግሞ የድንበር ውጊያ በኢትዮጵያና በኤርትራ መካከል ሊፈጠር የሚችላል የሚለው ስጋት እውነተኛና ሊፈጠርም የሚችል መሆኑ ነው እየተገለጸ የሚገኘው። ወደ ሁለተኛው አጀንዳችን እንሻገር። ሁለተኛው አጀንዳችን የሚሆነው ለኤርትራ መንግስት ባለስልጣናት እንዲሁም ደግሞ የኢትዮጵያን የቀይ ባህር ጥያቄና ኢትዮጵያ ልታገኛቸው የሚገቡ ብሔራዊ ጥቅሞችን እንዳታገኝ ወገባቸውን ይዘው ለሚከራከሩ ለኢትዮጵያ ጠላቶች ሁሉ ኢትዮጵያ በህግና በታሪክ መሰረት መብቷን የምታስከብርባቸው ሁለት መሰረታዊ ነጥቦችን በተመለከተ ሆርን ሪቪው አዲስ ጥናታዊ ጽሑፍ ይፋ አድርጓል። ሆርን ሪቪው በነገራችን ላይ ለኤርትራ መንግስት ባለስልጣናት ራስ ምታት የሆነ ድረገጽ ነው። ለኤርትራ ብቻ ሳይሆን የግብጽ ባለስልጣናት የሚዲያ ሰራዊቶች ጭምር እየተከታተሉት በኢትዮጵያ ላይ የሚያወጧቸውና የሚያወርዷቸውን እቅዶች እነሱ ባቀዷቸው ፍጥነት ምላሽ በመስጠት የኢትዮጵያን ብሔራዊ ጥቅም ከሚያስጠብቁ የሚዲያ ተቋማት መካከል ቀዳሚ ነው። የኢትዮጵያን ብሔራዊ ጥቅም ማስጠበቅ ብቻ ሳይሆን ቀሪው ዓለም ኢትዮጵያ እያደረገች ያለችውን የዲፕሎማሲ እንቅስቃሴ እያሳየች ያለችውን እድገት በቂ የሆነ ግንዛቤ እንዲኖረውና የኢትዮጵያን የቀይ ባህር ጥያቄ የማይወላወል ጥያቄ በምንም የማይቀየር ጥያቄ መሆኑን ሊያረጋግጡ የሚችሉ ሀሳቦች የሚጋሩበት ድረገጽ ነው። ሁላችሁም እንድታነቡት እሱን ድረገጽ እንድትከታተሉ ሪኮሜንድ አደርጋችኋለሁ። ያው በጣም ጠቃሚ የሆኑ መረጃዎችን ስለምታገኙባቸው እዚህ ላይ እንግዲህ ኢትዮጵያ ቀይ ባህርን የምትቀላቀልበት ደን ደግሞ ከኤርትራ ጋር አሁን ያለችበትን ሁኔታ እየሻከረ የመጣው ግንኙነታቸው ወደ ጦርነት ያመራል የተባለው ሁኔታዎችን መነሻ በማድረግ ሁለት መሰረታዊ ታሪካዊ ሁነቶችን መነሻ አድርጎ በህጋዊ መሰረት አማካኝነት ኢትዮጵያ የባህር በር የምታገኝበትና ወደ ቀይ ባህር የምትገባበት መንገድ ላይ ሰፊ የሆነ ትንታኔን አቅርቧል። ያን ትንታኔን እኔ አጭር አድርጌ ግን ለእናንተ ግልጽ በሆነ መንገድ አቅርብላችኋለሁ። ሆርን ሪቪው ይዞት በወጣው ዘገባ ላይ ኢትዮጵያን ሬዚዳልስ ራይት ቱ ኔጎሽት ሶቨረን አክሰስ ዊዝ ኤርትራ ይላል። የኢትዮጵያን ሉዓላዊ የባህር በር ከኤርትራ ጋር የመደራደር ቀሪ መብቶች ይላል። ኢትዮጵያ ከኤርትራ ጋር የሉዓላዊ የሆነ የባህር በር የምታገኝበትን መንገድ የምትደራደርባቸው ወይም ደግሞ መብቷን የምታስከብርባቸው ሁለት ነጥቦች እንዳሉ ይነገራል። እነዚህ ሁለት ነጥቦች እኔ በነገራችን ላይ ለይቼ ፒክ አድርጌ ያወጣኋቸው ናቸው። ሆርን ሪቪው ላይ ሌሎች ነጥቦችም ተካተዋል። ነገር ግን ኢትዮጵያ ከፍተኛ የሆነ ህዝብ ቁጥር ስላላት ከ130 ሚሊዮን ህዝብ በላይ ህዝብ ቁጥር ስላላት የመተንፈሻ የባህር በር ማስፈለግ ብቻ ሳይሆን ኢትዮጵያ አሁን ላይ የባህር በር ብቻ አይደለም እየጠየቀች ያለችው ታሪካዊ ባለቤትነቷ የሚረጋገጥበት የባህር በር የራሷ የሆነውን ሀብት የምታስመልስበትን የባህር በር የምታገኝበት ሁለት መሰረታዊ ነጥቦች ወይም ደግሞ ሁለት መሰረታዊ ህጋዊ የሆኑ ነጥቦች ላይ የሆርን ሪቪው ሀተታ ሀሳቡን ያንጸባርቃል። እዚህ ሀሳብ ላይ የመጀመሪያ የሚሆነው 1950 የተባበሩት መንግስታት ድርጅት ኤርትራ ከኢትዮጵያ ጋር በፌዴሬሽን እንድትቀላቀል የወሰነው ውሳኔ ነው። የ1950 የተባበሩት መንግስታት ድርጅት ውሳኔ ኤርትራን ከኢትዮጵያ ጋር በፌዴሬሽን ምክር ቤት ከመቀላቀል ባለፈ ኢትዮጵያ የባህር በር የምታገኝበትን መንገድ ያሳየ ሪኮመንድ ያደረገና ኢትዮጵያ የባህር በር እንድታገኝ ከነበረው በወቅቱ ኢትዮጵያ የባህር በር ባለቤት እንድትሆን ከነበረው ፍላጎት ጋር የተያያዘ ነው። ኢትዮጵያ ከኤርትራ ጋር የፌዴሬሽን ምክር ቤት ስትቀላቀል የባህር በር ኖሯት እንድትቀላቀል ወይም ደግሞ ለኢትዮጵያ የባህር በርን የሚያጎናጽፍ እቅድ የነበረው ወይም ደግሞ ዓላማው የነበረው የ1950 የኢትዮጵያና የኤርትራን የፌዴሬሽን መቀላቀል በተባበሩት መንግስታት ድርጅት የጸደቀበት ዋነኛ ምክንያት ኢትዮጵያ የባህር በር እንድታገኝ ነው ዓላማው። ኢትዮጵያና ኤርትራን ከማቀላቀል በተረፈ ወይም ደግሞ ኢትዮጵያና ኤርትራን ከማቀላቀል በዘለለ ኢትዮጵያ የባህር በር ባለቤት እንድትሆን
አሰብ ወደብ፣ ምጽዋ ወደብ፣ ሌሎች ኤርትራ አሁን ላይ ኤርትራ የኔ ነው ብላ የምትከራከርባቸው ወደቦችን ጭምር ኢትዮጵያ የራሷ ግዛት አድርጋ ዓለም እየቦረቀበት የሚገኘው ቀይ ባህር ላይ ኢትዮጵያ እንድትቦርቅበት ብቻ ሳይሆን በባለቤትነት እንድትዘውረው የሚያስችል መብትን የምታገኝበት ነው። የ1950 የኢትዮጵያና የኤርትራ የፌዴሬሽን መቀላቀል በኢትዮጵያና በኤርትራ መካከል የተደረገው የተባበሩት መንግስታት ድርጅት 1950 ላይ ያጸደቀው ውሳኔ ኢትዮጵያን የባህር በር ለማስገኘት ነው። ወደብ አልባ ሀገር እንዳትሆን ነው። ኮዝ ኢትዮጵያ አይደለም ዛሬ 130 ሚሊዮን ህዝብ ኖሯት ይቅርና 1950 ላይ 130 ሚሊዮን ህዝብ ሳይኖራት ራሱ የባህር በር ለኢትዮጵያ መሰረታዊ ጉዳይ እንደሆነ በወቅቱ የነበሩ የተባበሩት መንግስታት ድርጅት መሪዎች ተረድተዋል። ሌሎች ሀገራት ተረድተዋል። ጎረቤት ሀገራት ተረድተዋል። ሀያላን ሀገራት ተረድተዋል። በዚህ መሰረት ኢትዮጵያ ከባህር በር እንዳታጣ ከቀይ ባህር እንዳትርቅ ከፍተኛ ፍላጎት የነበራቸው አካላት ስለነበሩና ዓለም አቀፍ ህጉም ለኢትዮጵያ ከባህር በር እንዳትርቅ ወደብ እንዳታጣ ይደግፍ ስለነበረ 1950 ላይ በኢትዮጵያና በኤርትራ መካከል በፌዴሬሽን ኤርትራ ከኢትዮጵያ ጋር እንድትቀላቀል ሲወሰን ኢትዮጵያ የባህር በር እንዳታጣ የባህር በር እንድታገኝ ተብሎ የተደረገ ውሳኔ እንጂ ኤርትራን ለመጥቀም የታለመ ውሳኔ አይደለም። ማለት ኤርትራውያን አይዋጥላቸውም። ዓለም የሚወዳቸው ይመስላቸዋል። የኤርትራው ፕሬዝዳንት ኢሳያስ አፈወርቂ በነገራችን ላይ ዛሬ ላይ ኢትዮጵያን በመቃወም ኢትዮጵያ ወደ ቀይ ባህር እንድትገባ አልፈልግም ሲሉ ዓለም ከእሳቸው ጋር ተስማምቶ ያጨበጨበን ይመስላቸው። የትኛውም ሀገር ኤርትራን ከምትደግፈው ግብፅ፣ ኤርትራን ከምትደግፈው ሱዳን ውጪ የኢትዮጵያን የቀይ ባህር ጥያቄ ጅቡቲ በጥቅማ ጥቅም ተታላ ነው እንጂ ኢትዮጵያ ወደ ቀይ ባህር ብትገባ ጅቡቲ ከሚቀርባት ኢኮኖሚ ጥቅም ይልቅ በኢትዮጵያ ቀይ ባህር መግባት የጅቡቲ ደህንነት መጠበቅ ይበልጥባታል። አሁን ላይ ግን ባለው ኮንቴክስት ጅቡቲ እያለች ያለችው ኢትዮጵያ ወደ ቀይ ባህር የምትገባ ከሆነና ወደብ የምታገኝ ከሆነ ጅቡቲ ኢኮኖሚያ መሰረት ያደረገው በኢትዮጵያ የወደብ እንቅስቃሴ ላይ ነው። ያን ገቢ አታገኝም ነው። ኖ ያ አይደለም። ኢትዮጵያ ወደ ቀይ ባህር ገባች ማለት የምስራቅ አፍሪካ ሀገራት ደህንነታቸው ይጠበቃል። የምስራቅ አፍሪካ ሀገራት ብቻ አይደለም፣ ለአሜሪካ፣ ለእስራኤል፣ ለሌሎች ሀገራት አልያዝ አልገነዝ ያሉ አማጽያን ጭምር መድኃኒታቸውን ያገኛሉ። ለዚህ ነው የተባበሩት መንግስታት ድርጅት ኢትዮጵያ የባህር በር እንዳታጣ በ1950 ላይ ኤርትራን በፌዴሬሽን ሲቀላቀል ከኢትዮጵያ ጋር ያንን ድንጋጌ ደነገገው። ይሄ የመጀመሪያው ህጋዊ ማስረጃ ነው። ኢትዮጵያ የባህር በር እንዳታጣ የተደረገ የመጀመሪያው ህጋዊ ማስረጃ ነው። ሁለተኛው 1993 ኤርትራ ስትገነጠል በወቅቱ የነበረው የፖለቲካ ውሳኔ እንጂ ኢትዮጵያን የባህር በር የሚያሳጣ ውሳኔ አልነበረም። 1993 ላይ ዛሬ ድረስ ያወራሉ። ኤርትራውያን እንደ ማስያዣ አድርገው የሚነዙት መረጃ ነው። ያኔ የተወሰነው የፖለቲካ ውሳኔ ነው። ሸፍጠኞቹ የህወሓት አመራሮች ዛሬም ድረስ አገርን እየመጠመጡ መኖር የሚፈልጉ ዛሬም ድረስ ትናንት አሳልፈው የሰጡትን አሰብ ወደብ ይህ ትውልድ የተማረው ትውልድ ለሀገሩ ነገን የሚያስብ ትውልድ አሰብ ወደብን አስመልሼ ወደብ ይኑረኝ የባህር በር ይኑረኝ የሚል ጥያቄም ሲያነሳ ከኤርትራ ጋር አብረው ከሻዕቢያ መንግስት ጋር አብረው ኢትዮጵያ ወደ ቀይ ባህር እንዳትመለስ እያደረጉ የሚገኙ ቡድኖች የፖለቲካ ውሳኔ አጀንዳቸው ነው። ታላቋን ትግራይ የመመስረት እቅዳቸው። የሚገርመው ነገር ሌባ ሲበላ ይካፈላል ነገር ነው። ሌባ የሰረቀውን በልቶ ሲካፈል ነው የሚጣላው ነው። ሻዕቢያና ህወሓት በምንም ታምር ፎርኤቨር የሆነ ፍሬንድሺፕ ሊኖራቸው አይችልም። ሁለቱ ያላቸው ፍሬንድሺፕ ኢትዮጵያን አፍርሰው ኢትዮጵያን አበጣጠው ከዛ ለየግላቸው መበተን ነው። ያን ደግሞ ማድረግ አይችሉም። በነገራችን ላይ የሻዕቢያ መንግስት ህወሓትን አያምነውም። ኔቨር ኢን ሂስትሪ ህወሓትን እንደማያምን ጭምር ገልጸዋል። ኔቨር ኢን ሂስትሪ አምነዋቸው አያውቁም። ደን ደግሞ አሁን ቅርብ ጊዜ ጆን መዲድ የተባለው የህወሓት ባለስልጣንም ሻዕቢያ ላይ እምነት እንደሌለው ገልጸዋል። ሁለቱ ኃይሎች ፈጽሞ የማይተማመኑ ኃይሎች ናቸው። ግን ታላቋን ትግራይ የመገንባት እቅድ ስለነበራቸው ኢትዮጵያን የማፍረስ እቅድ ስለነበራቸው የፖለቲካ ውሳኔ ወስነው ኢትዮጵያን የባህር በር አሳጥተዋታል። እነማን? ህገ መንግስት የማያውቃቸው ህዝብ ያልመረጣቸው የህዝብ ይሁንታን ያላገኙ የዱርዬ ስብስብ። በቃ አገር የሚያፈርሰው እንግዲህ እኔ ዱርዬ ነው። በቃ ይሄ ዱርዬም እኮ ዱርዬ ያለው ስንት ዱርዬ ያለ እኮ አገር ወዳድ ዱርዬ ያለ። እነዚህ አደገኛ ዱርዬዎች አገር የሚሸጡ ዱርዬ የዋህ ነው፣ አገሩን አይሸጥም። ዱርዬ የዋህ ነው፣ እንኳን ሀገሩን እናቱን አሳልፎ አይሰጥም።
እንኳን እናቱን ዱርዬ አብሮት የበላው ወዳጅ ጓደኛውን አሳልፎ አይሰጥም። እነዚህ ግን አገር የሚሸጡ ናቸው፣ አገር የሚክዱ አረንጓዴ ቢጫ ቀይ ሰንደቅ ዓላማ አቅፈው ህልማቸው ሌላ የሆኑ ቡድኖች ናቸው። እነዚህ ናቸው የፖለቲካ አጀንዳ አድርገው የፖለቲካ ውሳኔ አድርገው ወሰኑ። ደን ኤርትራ ሉዓላዊ ሀገር ሆና ቆመች። ሉዓላዊ ሀገር ሆና ስትቆም እኔ በእውነት ነው የምላችሁ በዘመኔ እንደ ጠቅላይ ሚኒስተር መለስ ዜናዊ አይነት መሪ አይቻላቅ። ምን ሊመራ ማንን ሊመራ ነው? ወደብ የሌለው ህዝብ እንዴት አድርጎ ሊያሻግረው ነው? ወደቡ ከኛ ይልቅ ለኤርትራዎች ይጠቅማል፣ ለኤርትራውያን ይጠቅማል ብሎ ወደብን አሳልፎ የሰጠው የሀገርን ክብር አሳልፎ የሰጠው ሰው እንዴት የቤቱ ምሰሶ መሰረት አሳልፎ ይሰጣል? ያን አሳልፎ የሰጡበት የ1993ቱ ኤርትራ የተገነጠለችበት ሁኔታ የፖለቲካ ውሳኔ ነው። ዜን ያ የባህር በር የማግኘት ህጋዊ መብት አልነበረም። ያ ውሳኔ ሲወሰን እዛ ውሳኔ ላይ ኤርትራ የባህር በር የማግኘት መብት አላት የሚል አልተደነገገም። ኢትዮጵያ የባህር በሯን አጣለች የሚል አልተደነገገም። የባህር በር የማግኘት መብት አይደለም ለኤርትራ የተሰጣት፣ ሉዓላዊ ሀገር ሆና የመቆም መብት ነው የተሰጣት። ፈልገን እኛ ባንሆንም የነበረው ስብስብ ፈልጎ የሰጣቸው መብት ነው እንጂ የባህር በር የማግኘት ህጋዊ መብት አልነበረም የተሰጣቸው። እነዚህን ሁለት ነጥቦች ህጋዊ መነሻ ሆነው ያገለግላሉ። እነዚህ ሁለቱ የ1993ቱ ስምምነት ደግሞ 1950 ላይ ዩናይትድ ኔሽንስ ኢትዮጵያ ከኤርትራ ጋር በፌዴሬሽን ተቀላቅላ የባህር በር የምታገኝበት መንገድ እንዲከፈት ያጸደቀው ውሳኔ ለኢትዮጵያ ህጋዊ ወይም ደግሞ ህጋዊ መነሻ ነጥብ ሆነው ያገለግላሉ። ኢትዮጵያውን ቀይ ባህር ለመቀላቀል አሰብ ወደብን በእጇ ለማስገባት በምታደርገው ጥረት ላይ ዋነኛ መከራከሪያ ነጥብ ወይም ደግሞ መነሻ ነጥብ ሆነው ያገለግላሉ። እነዚህ በተባበሩት መንግስታት ድርጅት ላይ ዩኤን ሪዞሉሽን 390 ቪ ተብሎ የተቀመጠው ላይ የተደገፈ ቀሪ መብት ነው። ለኢትዮጵያ መጠየቅ መብት ነው። ለኤርትራ ግን መከልከል መብቱ አይደለም፣ መስጠት ነው ግዴታዋ ለኤርትራ። ኤርትራ እንድትሰጥ የሚያስገድድ ሁኔታ ነው እንጂ ያለው መከልከል መብቷ አይደለም። ኢትዮጵያ ግን መጠየቅ መብቷ ነው፣ አት ዘ ሴም ታይም መውሰድ መብቷ ነው። እነዚህን ሁለት ነጥቦችን በማንሳት ኢትዮጵያ ወደ ቀይ ባህር መመለስ ትችላለች ብሎ ሆርን ሪቪው ጥናታዊ ጽሑፉን አወጣ። የኤርትራ መንግስት ባለስልጣናት ትርምስምሳቸው ወጣ። የማስታወቂያ ሚኒስትሩ አይደለም እንደ ሆርን ሪቪው ያለ ትልቅ ተቋም ይቅርና 1000 ተከታይ ያለው ኢትዮጵያዊ በፌስቡክ ገጹ ላይ ኢትዮጵያ የአሰብ ወደብ ባለቤት መሆኗን የሚያሳዩ መረጃዎችን ለነሱ ህመም የሚሆኑባቸውን መረጃዎችን አስቀምጦ ካወራ ምላሽ ይሰጣሉ። ሆርን ሪቪው አይደለም አውርቶ 100 ተከታይ ያለው ኢትዮጵያዊ ረገጥ አድርጎ ዓለም አቀፍ ህጉን ጠብቆ የኢትዮጵያን ሉዓላዊ ክብር የሚያስጠብቅ ሐሳብ ካነሳ ምላሽ ይሰጣሉ። ስራ የላቸውማ። የሀገር እድገት የለም፣ ምንም የላቸው፣ ምንም እየሰሩ አይደለም። አሰብ ወደብኛ እንዳቆምነው ነው። አስመራኛ እንዳቆምናት ናት። እኛ የምናውቀው ነው። እኔ ምን እንደሚታይ ኢቭን አሰብ ወደብን ኢትዮጵያውን በቅርቡ እጇ ላይ ታስገባለች። ቴን እጇ ላይ ከገባ በኋላ አሰብ ወደብ አቅራቢያ ላይ ስንሄድኛ ኢትዮጵያውያን እኔ አባቴን አያቶቼን ይዤ ብሄድ እውነት ነው የምላችሁ የት ነበሩ? ምንድን ነው የተቀየረው ነው የሚሉት። በዚሁ አጋጣሚ ስነግራችሁ አባቴ የኢትዮጵያ ጦር አባል ነበር። አሰብን ወደብን አሰብ ከተማን ብቻ ሳይሆን አስመራ ሙሉ ጠንቅቆ የሚያውቅ ሰው ነው እና በጣም ሲነግረኝ ይገረማለሁ ሁልጊዜም። እናንተ በምታወሩት ደረጃ እንኳን ትልቅ ሀገር አይደለችም። በምታወሩት ደረጃ እንኳን ትልቅ ቦታ አይደለም፣ ግን ስትራቴጂካዊ ቦታ ነው። ትልቅ አይደለም፣ አላለሙትም፣ አድቅቀውታል፣ ግን ስትራቴጂካዊ ቦታ ነው። እኛ የምንዋደቀው ወይም ደግሞ ኢትዮጵያውን ላይ ዋጋ እየከፈለች ያለችው ስለ ስፋቱ አይደለም፣ ስለ ሄክታሩ አይደለም። ስትራቴጂካዊ ቦታ ነው። ለኢትዮጵያ ኢኮኖሚ መሰረታዊ ነገር ነው። 130 ሚሊዮን መተንፈሻ ያስፈልገዋል ነው። ስለዚህ እነዚህን ሁለት ነጥቦችን መነሻ በማድረግ ኢትዮጵያ በዓለም አቀፍ ደረጃ የተደገፈ ቀሪ መብት አላት። ኤርትራ ለኢትዮጵያ የግድ የምታከብረው መብት አላት። 0.5 ሳንቲም ዕዳ የለባትም ኢትዮጵያ ኤርትራ ላይ 0.5 ሳንቲም ዕዳ። ኤርትራ ግን የኢትዮጵያ ዕዳ አለባት።
ያለማን እኛ ነን፣ ያሳደግን እኛ ነን፣ ሉዓላዊ ሀገር አድርገን የወሰንን እኛ ነን። እስከ ክፍተቶቹም ቢሆን እኔ በጣም በቃ ግርም በቃ ይገርመኛል። ማለት እንደ ሀገረ መንግስትና ብሔረ መንግስት ገንብተው እንደ ሀገር መቆም ያልቻሉ ሰዎች ዛሬ ድረስ በአምባገነናዊ ስርዓት እየመሩ ያሉ ሰዎች ኢትዮጵያን ወደ ቀይ ባህር አትገባም ብለው በር ዘግተው መቀመጥ ማለት እብደት ነው። እንዴት በጋራ እንደግ ኢኮኖሚያችንን እናበልጽግ ሲባል ኦኬ ብሎ ሰው ለማደግ አይስማማም። ኢትዮጵያ እነዚህን ሁለት ህጋዊ መብቶችን በማንሳት የቀሪ መብቶቿን በመከራከር ጭምር ወደ ቀይ ባህር የምትገባበትን አማራጭ እንደምታገኝ ሆርን ሪቪው በሀተታው ይፋ አድርጓል። ይህንን ሙሉ ጽሑፍ እንድታነቡት ጋብዛችኋለሁ። ከዛ ውጭ ግን ኢትዮጵያ 130 ሚሊዮን ህዝብ አላት። የታሪክ ባለቤት ነች። ያሰብ ወደብ በጂኦግራፊ ካየነው አይደለም 60 ኪሎ ሜትር ርቀት ይቅርና ከዛ በላይ ርቀት ያላቸው ሀገራት ዛሬ ላይ ወደብ እያገኙ ነው ያሉት። ሩቅ ሜዳ ያስፈልግም። ኡጋንዳና ኬንያ። የኡጋንዳ መንግስት ምን አለ? በታሪክ አይገናኝም፣ በጂኦግራፊ አይገናኝም፣ ወደ ህንድ ውቅያኖስ የሚያስገባ ምንም አይነት ወደብ የለውም። ግን ምን አለ? ወደብ ያስፈልገኛል። ወደብ ማትሰጠኝ ከሆነ ኬንያ ወደ ጦርነት እገባለሁ፣ ምክንያቱም ሀገሬ አድጋለች፣ መተንፈሻ ያስፈልጋል፣ ከዚህ በላይ እድገት ለሀገሬ ያስፈልጋታል አለ የኡጋንዳው ፕሬዚደንት ሙሴቬኒ። ደን የኬንያ ፕሬዚዳንት ምንድን ያለው? እንነጋገር፣ ኤርትራ ከኬንያ ትምህርት ውሰጂ። ሀብቷ እያሉ ነው። ኬንያ እኮ አልሰጥም ማለት ትችላለች። ሀብቷ አይደለም ለኡጋንዳ፣ በታሪክ በጂኦግራፊ በምንም አይገናኙም። ግን ምን አለች? ጎረቤት ሀገር ነች። የጋራ እድገት መሰረታዊ ነገር ነው። ኬንያ ስታድግ ኡጋንዳ ካላደገች ለኬንያ ነው ፈተናው። አሁን እየሆነ ያለው ደግሞ ወደብ የሌላት ኢትዮጵያ እያደገች ነው፣ ወደብ ያላት ኤርትራ እያደገች አይደለም። ፈተናው ለማን ነው? ዞሮ ዞሮ ለእኛው ነው። ኤርትራም ከኬንያ ተሞክሮ ወስደሽ ወደቦቹን ለኢትዮጵያ ታሪካዊ ባለቤት ለሆነችው፣ በጂኦግራፊ ባለቤት ለሆነችው፣ በዓለም አቀፍ ሕጎች ባለቤት ለሆነችው ኢትዮጵያ ማስረከቡ ለኢትዮጵያ ብቻ ሳይሆን ጠቀሜታው የጋራ ጥቅም ነው፣ ለቀጠናው ጥቅም ነው፣ ለምስራቅ አፍሪካ ጥቅም ነው። ስለዚህ ሆርን ሪቪውን ሀተታ ተከታተሉት። ወደ ሶስተኛው አጀንዳችን እንሻገር። ሶስተኛውና የመጨረሻው አጀንዳችን ግብጽ 15 ቀን ባልሞላ ጊዜ ውስጥ ለኢትዮጵያ ሁለተኛ ዙር ማስጠንቀቂያ ሰጥታለች። ሁለተኛ ዙር ማስጠንቀቂያ የሰጠችው በህዳሴ ግድቡና በአባይ ወንዝ ላይ ነው። በነገራችን ላይ ኢትዮጵያ በህዳሴ ግድቡና በአባይ ወንዝ ሽፋን ለኢትዮጵያ እየሰጠች ያለችው ማስጠንቀቂያ ኢትዮጵያ ከቀይ ባህር ጭምር ቀይ ባህር ላይ ያላትን ፍላጎት ጭምር እንድትቀንስም ያለመ ነው። የግብፁ የውጭ ጉዳይ ሚኒስትር ባድር አብደላቲ ከቀናት በፊት ቢቢሲ ፎከስ ኦን አፍሪካ ላይ ባደረጉት ቃለ ምልልስ ከኢትዮጵያ ጋር ለ13 ዓመታት በህዳሴ ግድቡና በአባይ ውሃ ላይ ያደረግነው ድርድር ትርጉም አምጪ ስላልሆነና ግብጽ ከዚህ ድርድር ላይ ያገኘችው ጥቅም ስለሌለ ካሁን በኋላ ከኢትዮጵያ ጋር በአባይ ውሃና በህዳሴ ግድቡ ዙሪያ ድርድር አናደርግም የሚል ሀሳብ አስቀምጣለች። ድርድር አናደርግም ኢን ሴንስ ከወራት በፊት የግብፁ ፕሬዚዳንት አብዱል ፈታህ አልሲሲ በኢትዮጵያ ላይ ወታደራዊ እርምጃን ጭምር እንወስዳለን ማለታቸውን አትርሱት። ሪኮርድ እያደረኳችሁ አትርሱት። የግብፁ ፕሬዚዳንት አብዱል ፈታህ አልሲሲ ኢትዮጵያ የአባይ ውሃ ላይ ለግብፅ ያላትን ድርሻ ካላሳደገች ወይም ግብጽ የአባይ ውሃን ማትዘውር ከሆነ ወታደራዊ እርምጃ ጭምር ወስዳለሁ ብለዋል የግብፁ ፕሬዚዳንት አብዱል ፈታህ አልሲሲ። በነገራችን ላይ የግብፁ ፕሬዚዳንት አብዱል ፈታህ አልሲሲ በአባይ ውሃ ላይ የበላይነታቸውን ለማስጠበቅ ከአረብ ኤምሬት እስከ ተባበሩት መንግስታት ድርጅት እስከ አፍሪካ ዩኒየን፣ አሜሪካ፣ ሌሎች ያልሄዱባቸው ተቋማት የሉም። በራሳቸው ጭምር ተቋም ፎርም አድርገው ኢትዮጵያ ላይ ለመቃወም ጭምር የተነሱ አካላት ናቸው። ደግሞ ሲከራከር የግብፅ መንግስት እንደሚለው ዓለም አቀፉን የውሃ ስምምነትን መነሻ በማድረግ ህጉን ጠብቀን እያደረግን ያለነው ትግል ነው ይላሉ። የትኛውን ህግ ነው የጠበቁት? የትኛው ህግ ነው ኢትዮጵያ ባለቤት የሆነችበት የአባይ ውሃን ለግብፅ አሳልፋ ትስጥ የሚለው? እነዚህ መነሻ አድርገው እየጠየቁ ይገኛሉ የግብፅ መንግስት ባለስልጣናት። ደን ከሳምንት በፊት የግብፁ የውጭ ጉዳይ ሚኒስትር ባድር አብደላቲ ከኢትዮጵያ ጋር ከ13 ዓመት በኋላ ተከራክረናል፣ ተደራድረናል፣ ለውጥ አላመጣንም ካሉ በኋላ ድጋሚ በትናንትናው ዕለት ደግሞ ከጀርመን ህግ አውጪዎች ጋር በርሊን ላይ በተካሄደ ኮንፈረንስ ላይ የአባይ ውሃና የኢትዮጵያን ጉዳይ በተመለከተ ተመካክረዋል። እዛ ባደረጉትም ንግግር ላይ በድጋሚ ለኢትዮጵያ ማስጠንቀቂያ ሰጥተዋል። ለኢትዮጵያ ባደረጉት ንግግር ግብጽ በኢትዮጵያ ላይ እርምጃ እንደምትወስድ ነው በይፋ የገለጹት። ግብጽ በኢትዮጵያ ላይ እርምጃ ትወስዳለች። ለምንድን ነው እርምጃ የምትወስደው? ኢትዮጵያ አሁንም በአባይ ውሃ ላይ የላይኛውንም የታችኛውንም ተፋሰስ ሀገራት ፍትሃዊ ተጠቃሚነት እያረጋገጠች ባለችበት በዚህ ወቅት ላይ ግብጽ ግን ውሃው ያጥረኛል፣ ውሃ ከማጠር በተጨማሪ ደግሞ የቀኝ ግዛት ውሎችን ኢትዮጵያ እየፈጸመችልኝ አይደለም ጭምር በማለት ነው አቋም ይዛ በኢትዮጵያ ላይ እርምጃ ትወስዳለች ያሉት። የግብጽ የውጭ ጉዳይ ሚኒስትር ባድር አብደላቲ ከጀርመን ህግ አውጪዎች ጋር ባደረጉት ምክክር ኢትዮጵያ ባለቤት በሆነችበት የአባይ ውሃ ላይ አይደለም ጀርመን ሄደ መምከር ይቅርና
የትስ ሄደህ ብትመክር ኢትዮጵያ የማይናወጥ አቋም ነው ያላት። የኢትዮጵያ የውጭ ጉዳይ ሚኒስትር ባሳለፍነው ጊዜ ባድር አብዱላቲ ከ13 ዓመት በኋላ ድርድር አድርገን የተለያዩ ሙከራዎችን አድርገን ኢትዮጵያ ግን በአባይ ውሃ ላይ የግብፅን መብት እያስከበረች አይደለም ባሉት መግለጫ ላይ ምላሽ ሰጥቷል። የሰጠው ምላሽ ምንድን ነው የሚለው? ግብፅ አሁንም የቀኝ ግዛት ውሎች ላይ ተከንችራ ቆማለች። የቀኝ ግዛት ውሎች ደግሞ ሊተገበሩ የማይችሉ ናቸው። ኢትዮጵያ በአባይ ውሃ ላይ ያላት አቋም የማይናወጥ ነው። የራሷ ሀብት ነው። የሌሎችን ጥቅም ብሔራዊ ጥቅም ሳትጎዳ ሌሎችን ሳትበድል ኢትዮጵያ አባይ ውሃን እንደፈለገች የመጠቀም መብት አላት። 13 ዓመት ሙሉ ከራሷ ጋር ታግላ ዓለም አቀፍ ተጽዕኖን ተቋቁማ የሀገር ውስጥ የፖለቲካ ውጥረትን ተቋቁማ በሀገር ውስጥ የሚፈጠሩ ግጭቶችን ተቋቁማ ግብፅና ኤርትራ የምታስታጥቋቸው የውስጥ ኃይሎች ጭምር ህዳሴ ግድቡን እንዳይገነባ የሚያደርጉትን ጥረት ሁሉ ተቋቁማ ገንብታ ያጠናቀቀችው ህዳሴ ግድብ ተገንብቶ ሲያልቅ ከኢትዮጵያ አልፎ ለቀጠናው ሀገራት ተስፋ ሲሆን ለመላው አፍሪካ የብርሃን ምንጭ ሲሆን ግብፅ አሁንም የአባይ ውሃ ላይ የበላይ ካልሆንኩ የቀኝ ግዛት ውል ካልተፈጸመልኝ የሚል ህልሟ ቅዠት ነው። በቀኝ ግዛት ውል ላይ ተከንችራ ትቆይ እንጂ ኢትዮጵያ በአባይ ውሃ ላይ የማይናወጥ አቋም ነው ያላት ብሏል የውጭ ጉዳይ ሚኒስተር በሰጠው ምላሽ። ይሄን መነሻ አድርገው እንግዲህ ባድር አብዱላቲ የት ሄደው ጩኸታቸውን ጭንቀታቸውን እንደሚያፈነዱት ግራ ሲገባቸው የበርሊኑ ኮንፈረንስ ተዘጋጀላቸው። በርሊን ሄዱ። ከጀርመን ህግ አውጪዎች ጋር በጋራ መከሩና ግብፅ በኢትዮጵያ ላይ እርምጃ ትወስዳለች አሉ። ውሰዱ። ምን አይነት እርምጃ ነው የምትወስዱት? የምትወስዱት እርምጃ አባይ ውሃን እስከ ወዲያኛው እንዳታዩት ያደርጋችኋል እንጂ ኢትዮጵያ በአባይ ውሃ ላይ የገነባችሁን የበላይነት አያስወስዳችሁ፣ አያስነጥቃችሁ። ዴን ምንድን ነው ያሉት? ከ100 ሚሊዮን በላይ ህዝብ ያላት ግብፅን በውሃ ጥም ልትገለ ነው ኢትዮጵያ። ሳምንት 15 ቀን አልሆናችሁም። ጎርፍ አጥለቀለቀን። ከፍተኛ የሆነ መጠን ያለው ውሃ ኢትዮጵያ ለቀቀችብን። የመስኖ ስራችን በውሃ ምክንያት እየተበላሸብን ነው ብለው የመስኖ ሚኒስተር የግብፅ የመስኖ ሚኒስተር እኮ ተቃውሟቸውን እንትን ብለዋል፣ አሰምተዋል። እኔ በጣም የሚያስገርመኝ ነገር የግብፅ ሚዲያዎች ህዳሴ ግድቡ የተመረቀ ቀን ምሽት ላይ ወንዶቹ ህዳሴ ግድቡን ገንብተው ጨረሱት ብለው ለኢትዮጵያ መንግስት እኮ ጀግንነት መስክረዋል። የግብፅ ሚዲያዎች የፕሬዚዳንታቸው አብዱል ፈታህ አልሲሲ አቀንቃኝ የሆኑ ትልልቅ የሚዲያ ተቋማት የግብፅ የሚዲያ ተቋማት ጭምር ለኢትዮጵያ መንግስት አድናቆታቸውን ሰጥተዋል። አልሲሲ ነው ያስበላን፣ የግብፅ ዲፕሎማሲ ክፍተት ነው ያስበላን፣ ግብፅ ከኢትዮጵያ ጋር ሄደችበት ድርድር ነው ያስበላን ከማለት ውጪ ዘለው ወንዶቹ ጀግኖቹ ህዳሴ ግድቡን ገንብተውታል። አባይ በእውነት የነሱ መሆኑን አስመስክረዋል ብለዋል። ታዲያ ከየት መታችሁ ነው የምትደነፉት? እኔ በተለይ ይሄ የግብፅ የውጭ ጉዳይ ሚኒስተር ባድር አብዱላቲ የሚሉት ሰውዬ እኔ ጤነኛ ራሱ እየመስለኛል። ቀይ ባህር ሲባል ኢትዮጵያ መግባት የለባትም አትዋሰንም ይላል። ህዳሴ ግድብ ሲባል እኛንም ባለቤቱ ይላል። አባይ ውሃ ሲባል ግብፅ ናት የበላዩ ይላል። የቀኝ ግዛት ዘመን ውልን አውጥቶ መዞ እኮ ነው እየተከራከረ ያለው። እኛ እኮ ግብፅ ኢትዮጵያ ለግብፅ የቤት ስራ እንደሆነችባት ምን ሆናችሁ ነው ከግብፅ ጋር ድንበር የምትዋሰኑ? እነ እስራኤል የቤት ስራ ማሰጧት ለግብፅ በውስጥ ጉዳዩ ላይ የማትጨነቀው። ለነገሩ አሁን የራፋን ድንበር እስራኤል ከፍታለች፣ ልትከፍት ነው። ግብፅ ወሰነች አልወሰነች እስራኤል አይመለከተኝም ብላ ያን ድንበር ከፍታ ፍልስጤማውያን እንደፈለጉ ወደ ግብፅ እንዲገቡ ድንበሩን ልትከፍት ነው። በዚህ ተጠመዱ። ይሄ ነው የሚመለከታችሁ እንጂ አባይ ውሃ ፈልገን ከሰጠናችሁ ትጠጣላችሁ፣ አጠጡም ካላችሁ አጠጡም። በቃ አለቅ። የምን እርምጃ እንወስዳለን? የትኛውን እርምጃ ነው የምትወስደው? በህዳሴ ግድቡ ላይ ከመጣህ እኮ እድሜው ለጦርነት ያልደረሰ ኢትዮጵያዊ ጭምር ነው የሚነሳብህ። ህዳሴ ግድቡ ተገንብቶ አልቆ ጠቅላይ ሚኒስትር ዶክተር አብይ አህመድ በቴሌቪዥን ጣቢያ ላይ የደስታ የቁጭት እንባቸውን ሲያነቡ እኮ አይደለም እኛ የተረዳን ሰዎች አሁን ላይ የሀገር ፍቅር ገብቶን አድገን ፖለቲካው የገባን ሰዎች ወይም ደግሞ ፖለቲካውን በትንሹም ቢሆን የተረዳነው ሰዎች እንቅርና ህፃናት ከጠቅላይ ሚኒስትር ዶክተር አብይ አህመድ ጋር አልቅሰዋል። ያለቀሱበት ምክንያት ህዳሴ ግድቡ መገንባቱ ነው። እንዴ እኛ እኮ ትምህርት ቤት ስንማር ሃይስኩል ኤሌመንተሪ ስንማር ለህዳሴ ግድብ ግንባታ እየተባለ እኮ ኮንትሪቢዩት አድርገናል። በእኛ ኮንትሪቢዩሽን እናቶች ከመቀነታቸው ፈተው ላይክ ከሚሸጡ ከጉሊታቸው ላይ አውጥተው ያወጡት ገንዘብ 15,000 በላይ ዜጎች የሞቱበት የደምና የላብ ዋጋ የተከፈለበት ህዳሴ ግድብ፣ ጀግኖቻችንን ያጣንበት ህዳሴ ግድብ እስቲል ዛሬ ድረስ 724 ቆመው ዘብ ሆኖ ህዳሴ ግድቡን የሚጠብቁ አካላት
ያሏት ኢትዮጵያን ህዳሴ ግድብ ገንብታለች ግብፅን እየጎዳች ነው ብለ እርምጃ ብትወስድ ማን ነው ዝም የሚልክ? ህዳሴ ግድብ ከዛ በኋላ ቀይ ባህር ጥያቄ ሀሳብ ወደብ እንቀጥላለን ገና አንቆምም። በቃ አሁን እኮ የኛ ነው። መንገድ የሚከፍት ነበር ያጣነው፣ ተከፍቷል። አይተነዋል። መስራት እንደሚቻል መለወጥ እንደሚቻል ማደግ እንደሚቻል አይተናል። አሁን ላይ ማደግ የጀመረ ሰው በተፈጥሮ ጸጥ አይልም። አንድ ነገር ስታደርግ ፕሮሰስ ነው፣ በቃ ሌላው ይቀጥላል። ህዳሴ ግድባችን እኛ ብሔራዊ ኩራታችን፣ አባይ ወንዝ የኛነታችን ማንነታችን መገለጫችን። ጥቁር አባይ እኮ ነው እናንተ የምትሉት የጀግንነታችንን መገለጫ። እዚህ ይሄን አባይን በቀኝ ግዛት ውል ልታስተዳድር አታፍሩ? ጭራሽ እየሄዳችሁ በየሀገሩ በየተቋማቱ የመከራችሁት ምክር አልሰራ ሲላችሁ እኮ የውስጥ ኃይሎችን አስነስታችሁ ግጭት ልፈጥሩ ተንቀሳቅሳችኋል። አልሳካላችሁ። ዜናውን ላይ ማድረግ ያለባችሁ እጃችሁን እጥፍጥፍ አድርጋችሁ ምን እንርዳችሁ፣ ምን እናግዛችሁ፣ እንዴት እንተባበር ነው ትሉት። ያ ነው የሚያስኬደው። ስለዚህ ግብፅ አሁንም የሰጠችው ማስጠንቀቂያ ለእኛ ለኢትዮጵያውያን አያስደነግጠንም። ለእነሱ ግን ያው ፕሮፓጋንዳቸውን ህዝብ የሚያሳምኑበት ምንም ምክንያት የላቸውም። ህዝቡ በይፋ የአልሲሲ የፕሬዝዳንት አልሲሲ ደጋፊ የሆኑ የሚዲያ ተቋማት ጭምር ናቸው ህዳሴ ግድቡ ሲጠናቀቅ ወንዶቹ ግድቡን ገድበውታል፣ ጀግኖቹ ግድቡን ገድበውታል። ጠቅላይ ሚኒስትር ዶክተር አብይ አህመድን እኛ ኢትዮጵያውያን ከምናወራለት በላይ 2 ቀንና 3 ቀን ቆመው ዘምረው አጨብጭበውለታል። this ጀግንነት። ይሄ ነው ጀግንነት እንጂ በርሊን ሄደክ ዲሲ ሄደክ wherever it is ሄደክ የጦር እርምጃ ወስዳለሁ ስላልክ ወንድነት አይደለም። ወንድነት የሀገር ክብርን ማስጠበቅ የጀመርከውን መጨረስ ነው። እኛ ኢትዮጵያውያን ህዳሴ ግድቡን ጀመርነው ጨረስነው። ቀይ ባህርን ጀምረናል እንጨርሰዋለን። ያ ወንድነት መገለጫችን የጀግንነታችን መገለጫ ነው። ከትውልድ ትውልድ የሚሻገር ነው። ወዳጅ እዚህ ጋር እኮ የሚቆምል ትውልድ የለም። ሁሉም ኢትዮጵያዊነቱ ያመዋል፣ ነገው ያመዋል። ከእናት ከአባቶቻችን የወረስነው ጀግንነት እንጂ ፉከር አይደለም። አንፎክርም፣ አልፎከርንም። ህዳሴ ግድቡን ስንሰራው አልተፎከርም። አሜሪካም ቅርብ ጊዜ ላይ በእኛ ፈንድ ነው የተገነባው ህዳሴ ግድብ ፈንድ አላረጋችሁ። የትኛውም ሀገር ፈንድ አላደረገም። በኮንስትራክሽን ስራ የተሳተፈው የጣሊያኑ ድርጅት ተከፍሎት ነው፣ ኢንቨስት አድርገን ነው። አመስግነነው አለሱም እኮ ሰራተኛ ማበረታታት ስላለብን ጎረቤት ሀገሮቻችን ስለ ኮንትሪቢዩሽናቸው አመስግነናቸዋል። እነሱ ደግሞ ተጠቃሚነታቸውን አይተው የሶማሌው ፕሬዝዳንት ሐሰን ሼክ መሐመድን እኮ እንደፈለጋችሁ ስትዘውሩት የፖለቲካ መጠቀሚያ ያርጋችሁ ስትጫወቱበት በጎን ህዳሴ ግድቡን መጥቶ ጭብጭብ አድርጎ የጋራ ጥቅም ነው ብሎ ተስማምቶ ነው ሄደው። ዜን ዋት ከኤርትራ ጋር ነው እስካሁን ድረስ ያኮረፋችሁት እኮ። ሱዳንም የትም እንደማትሄድ ታውቋለች። መጨረሻዋ እዛው ማሪን ብላ ኢትዮጵያ ስር መውደቁ አይቀርም። ዜን ዋት ምን ይፈጠር የራሳችሁ ጉዳይ ነው። ስለዚህ አሁንም የምላችሁ እኔ ምንድነው ብታስጠነቅቁ ብትደነፉ የትኛውም ዓለም አቀፍ ህግ ግብፅ የአባይ ውሃ ባለቤት ናት ወይም ደግሞ የበላይ ዘዋሪ ናት የሚል የለም። እኛ ኢትዮጵያውያንም ደግሞ ጦራችሁን ብታዘምቱም አንፈራም፣ አንደነግጥም። የጀመርነውንም ሳንጨርስ አንቆም። ለዛሬ ያዘጋጀውላችሁ ፕሮግራሞች እነዚህ ነበሩ። አብራችሁ ስለቆያችሁ እጅግ አድርጌ አመሰግናለሁ። በድጋሚ ፍሬ ህይወት ዮሐንስ ነኝ። ለዩቲዩብ ቻናሌ አዲስ ከሆናችሁ የደውል ምልክቷን በመጫን ቻናሌ ሰብስክራይብ አድርጋችሁ ቤተሰብ ሁኑኝ። ቤተሰብ ሁናችሁ ላይክ እና ሼር በማድረግ ለወዳጅ ዘመዶቻችሁ መረጃውን እንድታጋሩ ጋብዛችኋለሁ። መልካም ጊዜ። በቀጣይ በሌሎች ፕሮግራሞች እመለሳለሁ።